ስልጣንን ተስፋ ልታደርግ ትችላለህ፣ ስልጣን ያልፋል። ዘመድ ተስፋ ልታደርግ ትችላለህ፣ ዘመድም ሊያልቃል፣ ይሞታል። መልክ ተስፋ ልታደርጊ ትችላለሽ፣ መልክሽም ይበላሻል። እንዲያም ባይሆን ይፈርሳል በሞት። ተስፋ ማን ነው? ቤተ ክርስቲያንን የሚያፈርሳት ያላወቀ ያልተማረ ምእመን። አንዳንዱ ጨርሶ ክዶ ቤተ ክርስቲያንን በመዋጋት፣ አንዳንዱ የሞኝ ግጥም ማለት ነው የተቆረቆረ የመሰለው ቤተ ክርስቲያንን የሚያሳድዳት ሰው ማለት። ከአንድ ባለስልጣን ልደብቀኝ ትችላለህ፣ ከእግዚአብሔር ፊት እኔን ልደብቅ አችልም። ከአንድ ባለስልጣን እኔን ሸውደህ አስረህ ልትወስደኝ ትችላለህ፣ ከእግዚአብሔር ፊት ወዴት ትወስደኛለህ? ሰማይ ቢያወጣኝ እግዚአብሔር አለ፣ መሬት ውስጥ ቢያወርደኝ እግዚአብሔር አለ። ከእናት ልጅን ደብቆ ማሰር ይቻላል፣ ከእግዚአብሔር መደበቅ ግን አይቻልም። ይህን ያህል ዓመት እስከነ ክፋታችን ማን የታገሰን? እግዚአብሔር እኮ ነው የታገሰን። ደግሞ ምን እያደረገ የታገሰን መሰላችሁ? ኃጢአት ስንሰራ በንስሐ እየመለሰ፣ ሲርበን ከምድራዊ ምግብ አውጥቶ ስጋውን እያበላ፣ ሲጠማን ደሙን እያጠጣ፣ ለእግራችን ወንጌልን እያጫማ፣ ለሕሊናችን ራሱ ጋሻ ሆኖ፣ ተስፋ እንዳንቆርጥ መንግሥተ ሰማያትን ሰጥቶ፣ የሚያጽናኑን መጻሕፍትን መምህራንን ሰጥቶ ነው እግዚአብሔር ያጽናናል። ስለዚህ ወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን ፍጹም ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ለተወሰነ ጊዜ ደቂቃ የምንማማርበት የትምህርታችን ርዕስ ጥበብ ቤቷን ሰራች በሚል ርዕስ እንነጋገራለን። የመጀመሪያ እንግዲህ ማየት የምንፈልገው ጥበብ ምንድን ነው? ጥበብ ምንድን ነው? ጥበብ ማን ነው? ቤትስ ቤቷ የጥበብ ቤቷስ ማናት? የጥበብ ቤቷ ምንድን ነው የሚለውን ነው እንድናየው የፈለግኩት። ጥበብ ሀነጸት ላቲ ቤተ ዋቀመት ሰባታ ይማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች። ምንድነው? ጠብሃት ዘዚአሃ ጥብሃ ፍሪዳዋንም አረደች ብሎ ይናገራል። የመጀመሪያው ጥበብ ማን ነው? ጥበብ ማን ነው የሚለውን ሀሳብ ነው ይዘነው እንድንሄድ የፈለግኩት። ብዙ አይነት ጥበብ አለ። እንግዲህ እንደምታውቁት በዚህ ዓለም ብዙ አይነት ጥበብ አለ። 3 አይነት ጥበብ ነው ያለው በዓለም ላይ። አንደኛው የእግዚአብሔር ጥበብ የሚባለው ነው። ሁለተኛው ምኑን ጥበብ የሚባለው ነው። ሶስተኛው እርኩስ ጥበብ የሚባል ነው። በ3 ይከፈላል ጥበብ። ቅዱስ ጥበብ የሚባለው ከእግዚአብሔር የሚገኝ መንፈሳዊ እውቀት ወይንም ደግሞ መንፈሳዊ ጥበብ ነው። እርኩስ እውቀት የሚባለው የጥንቆላ ወይንም ሰይጣናዊ ጥበብ ነው። ምኑን ጥበብ የሚባለው በዚህ ዓለም ያሉ ለምሳሌ እነ ቲክታክ እነ ዩቲዩብ እንደዚህ ቴክኖሎጂ እነዚህ ምኑን ናቸው? ዝም ብለው የተናቁ ማለት ነው። የማያጸድቁም የማያስኮንኑም ማለት ነው። ማለቴ ምንድን ነው ለማለት የፈለግኩት ቲክቶክ አላየህም ብሎ እግዚአብሔር አይፈርድም ብዬ ነው። እና እነዚህ ለመንግስተ ሰማያት በጎ ብሰራበት መንግስተ ሰማያት የምትጸድቅበት ሊሆንልህ ይችላል በጎ ከሰራበት። ግን ታዲያ ይሄ ግዴታ የማወቅ ግዴታ የለብህም። ይሄ ምን ይባላል? ምኑን ይባላል? ወደ ሰይጣንም ያልተደመረ ወደ እግዚአብሔርም ያልገባ በዚህ ዓለም ብቻ የምንጠቀምበት እሱ ምን ይባላል? ምኑን እውቀት
ወደ መንፈሳዊ ዕውቀትም ያልተጨመረ ወደ መንፈሳዊ ጥበብም ያልተጨመረ ወደ ሰይጣን ጥበብም ያልተጨመረ ነው። ስለዚህ በዚህ ዓለም ሰው ትክክለኛ ጥበብ አለው የሚባለው በነገራችሁ ላይ ተመራማሪ ለመሆን ሃይማኖተኛ መሆን ያስፈልጋል። ለምን ካላችሁኝ እውነተኛ ማንነታቸው የሚታየው የአንድ ምርምር ወይንም የአንድ አካል እውነተኛ ማንነቱ የሚታየው በእግዚአብሔር ስለሆነ ማለት ነው። እውነተኛ ማንነቱን የሚያውቀው ከእግዚአብሔር ጋር የኖረ ነው። መኑ ዘያምሮ ለውእቱ ብእሲ፣ የእግዚአብሔርን ሰው ማን ያውቀዋል? የእግዚአብሔርን ሰው የሚያውቀው የለም፣ እሱ ግን ሁሉን ያውቃል። እርሱ ሁሉን ይመረምራል ወሎቱስ አልቦ ዘይታሰሶ፣ የእግዚአብሔርን ሰው የሚመረምረው የለም፣ እሱ ግን የማይመረምረው የለም። ታስታውሱ ከሆነ ኤልሳ ሁሉን ያውቃል። ኤልሳን የሚያውቀው ግን ጥቂት ሰው ነው። ቅዱስ ጳውሎስም ብሏል እንዘ አልቦ ዘያአምሩነ ብዙሃን ያአምሩነ፣ እኛን የሚያውቀን የለም ግን ብዙዎች ያውቁናል አለ። ቅዱሳን እንደዚያ ናቸው፣ ብዙዎችን ያውቃሉ። እነሱን በዚህ ዓለም ያሉ ሰዎች ግን ሊያውቋቸው አይችሉም። ከመንፈሳዊ ሰው ስጋዊ ጥበብ አይሰወርም፣ ከስጋዊ ሰው ግን መንፈሳዊ ጥበብ ይሰወራል። ባጋንንት ወይንም ጥበብ ሰይጣናዊ ከሚሰራ ሰው መንፈሳዊ ዕውቀት ይሰወራል። ከመንፈሳዊ ዕውቀት ግን ጥበብ ሰይጣናዊ አይሰወርም ማለት መንፈሳዊ ሰው ጥበብ ሰይጣናዊን ማፍረስ ይችላል ማለት ነው። ለምሳሌ ብበሉ ጥበብ ስጋዊን የተወሰነ ነገር ብያችሁ ልሂድ። ጥበብ ስጋዊ እንደው እኔ በጣም ነው የሚገርመኝ። ጥበብ ስጋዊ ዝም ብሎ ለስጋ ብቻ የሚጠቅም ተንኮል የበዛበት ማለት ነው። አሁን እዚህ ሆኖ አሜሪካ መታየት ይቻላል አይቻልም? ይቻላል አይቻልም? በኦንላይን ይቻላል አይደል? የቀጥታ ስርጭትም ሲኖር ሰው ያያል። የሆነ መሳሪያ አላሉ የኔ ምናምን ኒውክሌር ምናምን የሚሉት እሱም የሆነ ሀገር አቋርጦ ሰውን ይገላል አይደል? አይገልም? ይገላል። እሺ እዚህ በመናውቃት ይቺ ክላሽሽ የምትባለው ማለት ነው። እሷም ርቃ ሄዳ ትማታለች። ባጭር ቃል ግን ሰው እዚያ ሆኖ እዚህ ማጥፋት እየቻለ ልብ በሉ አንድን ሰው እቤቱ ሆኖ እንዲታከም ግን የሰራበት ኬዝ የለው። ጥፋት ነው የሚሰራው ጥበብ ስጋዊ ራሱ። አንድን ሰው ከቤቱ እንደሆነ አይደለም ጤና ጣቢያ ሄዶ ምንክና ያመመ ሳይል አያክም። ጥበብ ስጋዊ ድክመቱ እስከዚህ ድረስ ነው። ለጥፋት ሲሆን ግን እዚያ ማዶ ሆኖ እዚህ ያጠፋል ማለት ነው። ለምህረት ሲሆን ግን አንድን ሰው ከቤቱ እንዳለ ማከም አይችልም። ይሄ ጥበብ ስጋዊ ነው። ይሄ አሁን ያልኳችሁ ይሄ እሱ ምንድነው? ለበጎ ነገር ዳተኛ የሆነ ሰው እንደታመመ ሊያውቅ ይችላል፣ ግን ያንን ሰው ህይወት መቀጠል አይችልም። ሰው መግደል ይችላል አይደል? አሁን ሰው መግደል ይችላል። ሰው ግን ህይወትን መስራት ይችላል? ሰው የፈለሰፈው ይሄ ሁሉ መሳሪያ ተደምሮ የሰውን ህይወት ማጥፋት ይችላል። ያው እንግዲህ እግዚአብሔር ቀኑ ሲደርስ በዚያ እንድሞት ከፈቀደ ማለት ነው። ግን የሰውን ህይወት መቀጠል አይችልም። አያችሁት አይደል? ለሰው እድሜ ማራዘም ይቻላል፣ እድሜ መቀጠል ግን አይቻልም። ማለት ምን ማለት ነው? ሰው ጻይር ይዞት እንዳይሞት በሕክምና የተወሰነ ሊረዱት ይችላሉ። ግን እግዚአብሔር ከወሰነለት ቀን እድሜ እንዲጨምርለት ግን ማድረግ አይችሉም። አንድ ፈላስፋ ያደረገውንም ሰምታችኋል አይደል? ተማሪዎቹን አስተማረና እሱም ያስባል። በነገራችሁ ላይ እንደ ፈላስፋ ያለ ጅል ፍጥረት በዚህ ዓለም የለም። ጅል የሚባለውን እነ ኦሾ ናቸው። ጅል ዝም ብለው ማለት ነው። እንደነሱ ያለ ጅል ፍጥረት በዓለም ላይ ታይቶ አይታወቅም። ለምን መሰላችሁ እንደዛ ያልኳችሁ? አስተማረ አሰበና አስቦ ምን አለ መሰላችሁ? እንደው ግን እኔ ስሞት መቃብር ውስጥ ከምቀመጥ ይልቅ ደቀ መዛሙርቶች ቢበሉኝ ይሻላል ስሞት አፈር ውስጥ ከምቀመጥ አለ። አያችሁ የዚህ ዓለም ጥበብ። አስቦ ምን አሰበ መሰላችሁ? እሰው ሆድ ውስጥ መቀመጥ አሰበ ማለት ነው። ስለዚህ ምን አላቸው መሰላችሁ? ደቀ መዛሙርቱን ሄደና ተማሪዎች አላቸው፣ አቤት እስከ ዛሬ ድረስ አስተምራችሁ ነው የኖርኩት። አዎ ባስተማርኩት ነገር አንድም ዕውቀት መያዝ ስላልቻላችሁ ስለዚህ ምን ማድረግ አለባችሁ?
እኔ ስሞት ስጋዬን መብላት አለባችሁ አላቸው። ምንን መብላት አለባችሁ? ቅዱስ ጳውሎስ ምን አለ? ወንዘ ይጠበቡ አብዱ፣ ጥበበኛ እንሆናለን ሲሉ ምን ሰነፉ። እሱ ተጠበብኩ ብሎ መሞቱ ነው እንግዲህ በሱ ቤት አዋቂ ሆኖ መሞቱ ማለት ነው። ስለዚህ ምን አላቸው ተማሪዎቹን? ስሞት ስጋዬን ብሉት አላቸው። የሱ ተማሪዎች ናቸውና መቼም እንግዲህ ይኸውላችሁ ድንቁርና ምጥፍ ድርብ ይሆናል። ይገባቸዋል አይደል? እውቀት ብቻ አይደለም እጥፍ ድርብ የሚሆነው፣ ድንቁርና ደግሞ እጥፍ ድርብ ሲሆን አይጣላይ ድረስ ነው። ስለዚህ ምን አሉ? ይሄ ሰውዬ ከሞተ እውቀቱ አብሮ ሊሞት ስለሚችል ሳይሞት አርደን እንብላው ብለው አርደው በሉት ማለት ነው። የፍልስፍና ውጤት ራስን ማጥፋት ነው። ይሄ የሚጠየቀው ጥያቄ የእናንተ ሰፈር ሁሉ የሚጠየቀው ጥያቄ እኮ እንዲህ ያለ ማለት ነው። ምንም የማይጠቅም ነገር ዝም ብሎ እንደ ቸርነቱ የሆነ ማለት ነው። እግዚአብሔር ሁሉን ይችላል። አዎ ይችላል። እግዚአብሔር ሁሉን ከቻለ ለምን ኃጢአት አይሰራም የሚል እንዲህ አይነት የተጠበበ ግን የሰነፈ ማለት ነው። ይሄ ደግሞ የወሾ ጥያቄ ነው። እስኪ በሉ እግዚአብሔር በሉ። ሁሉን ይችላል? ይችላል አይችልም? እርግጠኛ ናችሁ? እስኪ እግዚአብሔር ሁሉን ይችላል የምትሉ ይሄ ሁሉ ሰው እግዚአብሔር ሁሉን ይችላል ብሏል አይደል? ኃጢአት መስራት የማይችለው ለምንድን ነው አለ ወሾ። አሁን እናንተ አላችሁ ምስኪን፣ እንደዛ አይደለም የሚባለው። እግዚአብሔር ስንቱን ይችላል ንገሩ ዝም ብላችሁ በዚያው ማለት ነው። አንድ ብልህ ሰው በጨለማው ተመልከቱ መብራት አብርቶ ይሄዳል። መጀመሪያ ምን ብሎ አስተማረ መሰላችሁ? ብልህ ሰው በጨለማ ያያል አለ። እስኪ በሉ ብልህ ሰው በሉ። በምን ያያል? በጨለማ ያያል። ብልህ ሰው በጨለማ ውስጥ ያያል ሲላቸው ተመልከቱ እሱ ምን አለ? እንዲያ ብሎ አስተምሯቸው ማታ መብራት አብርቶ ይሄዳል። እንደ መናፍቃኑ እኮ ነው ይሄ። መናፍቃኑ ክርስቶስ እየሰማችሁ ነው? ተሰማላችሁ ብዬ አስባለሁ። ብርሃን መድኃኔዓለም ብቻ ነው፣ ይቅርታ ብርሃን ኢየሱስ ብቻ ነው ይላሉ። ማን ብቻ ነው ብርሃን? ንገሩኝ እንጂ ብርሃን ማን ብቻ ነው? እስኪ እንግዲህ መድኃኔዓለም ብቻ ከሆነ ብርሃን እስኪ በል ፀሐይን አልፈልግም በልና ከወጣ ያቅሟን ፀሐይ ራሱ ምንድን ናት? በሉ እንጂ ብርሃን በሉ። እንኳን ቅዱሳን ያቅሟን ፀሐይ ራሱ ብርሃን ናት። ያቅሟን ጨረቃ በራሱ ብርሃን ናት። ቅዱሳን ብርሃን ናቸው ሲባሉ ያማቸዋል። አንተ የያዝከው ሞባይል ባትሪው ብርሃን ነው እያልኩ ያለሁት እኮ። ግን ይለያል። እግዚአብሔር የባህሪ ብርሃን ነው፣ ማንም የማይተካው አስገኝ የሌለው ብርሃን ነው ብላ ነው የምታምነው ኦርቶዶክስ። ቅዱሳንስ ከፀሐዩ ከክርስቶስ የተነሳ ከእግዚአብሔር ተገኝተው የሚያበሩ ብርሃን ናቸው። ፀሐይ ብርሃን ናት ስንል ፀሐይ ፈጣሪ ናት ማለታችን ነው? አይ ድንቁርና በእውነቱ ማለት ነው። ድንቁርና እግር ቢኖረው እነሱን ነበር የሚመስለው። እጅ አይን አፍንጫ ቢኖረው ማለት ነው። መብራት ይዞ ብርሃንህ ማን ነው? እስኪ በሉ በሞቴ ብርሃንህ ማን ነው በሉ እስኪ። ምን ይሏቸዋል? ብርሃን ማን ነው ይሏቸዋል? እሺ እንዳታበራ ነው መልሱ እኮ። መብራት አታበራ፣ ብርሃንህ ማን ነው በሉ። መድኃኒያ ኢየሱስ በሉ እንጂ። ኢየሱስ ብርሃን ከሆነ ምን ብርሃን አይደል? ፀሐይን ብርሃን ማለት ሳይሆን ሞባይልህን ብርሃን ካልክ ካድ ይሆናል ማለት ነው። ኢየሱስ ብርሃን ብቻ ነው ብለህ ኢየሱስ ብቻ ብርሃን ነው ብለህ የምታምን ከሆነ ማለት ነው። ስለዚህ ፀሐይ ብርሃን ነው። አዎ ብርሃን ናት። ፀሐይ በራሷ ብርሃን የሆነች ሳይሆን እግዚአብሔር ያበራት ብርሃን ናት። ጨረቃ ብርሃን ናት። አዎን ጨረቃ በራሷ ብርሃን የሆነች ሳትሆን ከፀሐይ ብርሃንን እያገኘች የምታበራ ናት። ጨረቃ ከፀሐይ ብርሃንን ተቀብላ ብርሃን መባል ከቻለች ቅዱሳን ከብሩሁ ከእግዚአብሔር አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ፣ አንተም ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሎ መድኃኔዓለም ሐዋርያትም ብርሃን ካላቸው ክርስቶስም ብርሃን ብለህ የባህሪ ብርሃን ብለህ ቅዱሳንን ከእግዚአብሔር የተገኙ ብርሃን ካላልክ አንተ ሰው ከሃዲ ነህ ማለት ነው። ስለዚህ ልብ በሉ ክርስቶስ የምን ብርሃን ነው? ይሄ ነው የሚቀላቀልባቸው ማለት። ክርስቶስ ምንድን ነው? ብርሃን በሉ እንጂ። ፀሐይ ምንድናት በሉ? ብርሃን በሉ እንጂ። ጨረቃ ምንድናት? ኮከብ ምንድነው? አራትሉ ይሄ የእናንተ አምፖል አስፋልቱ ላይ ያለው ምንድነው በሉ እንጂ ንገሩኝ። እቤታችሁ ውስጥ የምታበሩት መብራት ምንድነው?
ምን ሞባይላችሁ ምንድነው ማታ ሰዓት የምታበሩት? ስለዚህ የእግዚአብሔርን ብርሃንነት ይጋርዳል። ይህ ማወቅ ያስፈልጋል የሚባለው ነው። ተመልከቱ እና ተመልከቱ፣ እግዚአብሔር መድኃኒት ነው ሲባል ተመልከቱ፣ መድኃኒት የሌለው መድኃኒት ነው። እግዚአብሔር ብርሃን ነው ሲባል አስገኝ የሌለው ብርሃን የሌለው ብርሃን ነው። ሊቃውንቱ በቅዳሴያቸው እንዲህ ብለው ነው የተናገሩት። ሰለስቱ ምዕት በቅዳሴያቸው ወፈጠረ ፀሐየ ወርሃ አኮ ከመያብሩ ሁለቱ ዘጸልሞ፣ ፀሐይና ጨረቃ ከዋክብትን ፈጠረ። ፀሐይ ጨረቃ ከዋክብትን የፈጠረው እርሱ ጨልሞት ሊያበሩለት አይደለም። ለማን ነው የፈጠረ ብለን ስንጠይቃቸው ለሰው ልጅ ነው ብለው ይናገራሉ። ስለዚህ ልብ በሉ፣ ብልህ ለማን መልስ አይጨነቅም? በሉ ለጅል በሉ እንጂ ለጅል መልስ አይጨነቅም። ጅል ማለት ግን እየተሳደብኩ አይደለም። በዚህ ዓለም ትርጓሜ የሌለው ጅል ይመስለኛል አይደል? ሞኝ የሚባል ነገር ጅል መቼም ትርጓሜ የለውም። እንደዚያ ነው የሚባለው። እና ምን መሰላችሁ ከዚያ በኋላ ብርሃን ብልህ በጨለማ ያያል ብሎ ሲነግረው እሱ ምን ማለት ያዘ መሰላችሁ? ብልህ በጨለማ ያያል። በነገራችሁ ላይ አንድ ነገር ልንገራችሁ። አንድን ሐሳብ አስተካክሎ ያልሰማ ሰው እድሜ ልኩን ጅል ሆኖ ነው የሚኖረው። እድሜ ልኩን ምን ሆኖ ነው የሚኖረው? ንገሩኝ እንጂ። አንድ ሰው ነበረና ምን ተደረገ መሰላችሁ? ልቅሶ ሰው ጋር ሄዶ መድረስ አይሆንለትም። ይሄ ሶሻል ላይፍ የምትሉት በእናንተ ቋንቋ ማለት ነው። እና ከሰው ጋር እንዴት ሆነህ ልትኖር ነው? ና ተግባባ ብሎ ጓደኛው ይዞት ይሄዳል። ከዛ ይዞት ይሄድና ልቅሶ ሄደው ነው የጎረቤት ልጅ ሞቶ ነው። ከዛ በኋላ ያኛው ሰውዬ ገብቶ እንደው የሁላችን ወንድም የሁላችን ልጅ ነበር፣ እንግዲህ ምን ይደረጋል እግዚአብሔር ያጽናወት ብሎ ወጣ። እየሰማችሁ ነው አይደል? እሱም እንደዚያ ብሎ ወጣ። ከዛ ደግሞ ጎረቤት ሄደና አባቱ ሲሞት የሁላችን አባት እንግዲህ ምን ይደረጋል አይዞት ይጽኑ ብሎ ሄደ። አሁንም እሱ የሁላችን አባት አይዞት ብሎ ሄደ። ተመልከቱ። ሶስተኛ ቀን ምን ትሞታለች? ጎረቤት የጓደኛው ሚስት ትሞታለች። ምን ሆናችሁ ነው የምትስቁት? ለተው እንዴ። ከዚያ በኋላ ምን ብሎ ሲያጽናና ባልየው ምን ቢል ጥሩ ነው? አይዞት እንግዲህ የሁላችን ሚስት ናት ብሎ ቁጭ አለ ማለት ሰውየው። እና ሰው አሁን ንግግሩ አሁን እነሱ በአንድ እይታ አይተው እንደዚያ ነው የሚያዩት መናፍቃኑ ማለት ነው። ሁሉን እንደዚያው ማለት ነው። የሚያስቀው እሱ ነው። እኔ አሁን ይሄ ሰውየውን አይደለም ያልኩት፣ ያ እኔ እንደዛ ያለውን ሰው ሲያ እነሱ እንደዚያ ሁሉን እንደዚያ ማለት ነው። እንደዚያ በአንድ የሚያዩት ማለት ነው። ሁሉም አገባብ አለው። ብልህ በጨለማ ያያል ብሎታል። ከዛ ሰውየው መብራት አብርቶ ሲመጣ ልብ በሉ፣ አንድ ነገር ልንገራችሁ። ሊቃውንት ለመናፍቃን መልስ አይጨነቁም። ማወቅ ያለባቸው ይሄ ነው። ለማን መልስ አይጨነቁም? ለመናፍቃን መልስ አይጨነቁም። ለምን? ባለቤቱ ራሱ ምን እንናገራለን ብላችሁ አታስቡ፣ እኔ ከእናንተ ጋር ነኝ ብሏልና። ከዚያ ተመልከቱ ምን አሉት መሰላችሁ? ብልህ በጨለማ ያያል ብለውት መብራት እያበሩ ሲመጡ አባ አላቸው። አቤት። ብልህ በጨለማ ያያል ብለው መብራት የሚያበሩ ምን ሆነው ነው? እንዳንተ አይነት ደንባራ እንዳይገጨኝ ነው አሉት። በጨለማ ማያ ያው እሱ ደንባራው እሱ ነው ማለት ነው። ስለዚህ እሱ እየነቀፋቸው ነበር። እሳቸው እንዳንተ አይነት ደንባራ እንዳይገጨኝ ነው አሉት ማለት ነው። መብራቱን ያበራው ለእኔ ሳይሆን ለአንተ ነው አሉት ማለት ነው። ስለዚህ ልብ በሉ፣ የዚህ ዓለም ጥበብ፣ አሁን ስለ ጥበብ ነው እያወራን ያለ ነው። የዚህ ዓለም ጥበበኛዎች ሞተዋል። ሁሉም ሞተዋል። ሁሉም ናቸው የሞቱት። እና ይህ ጥበብ ስጋዊ የሚባለው መጨረሻ ላይ የራስ መጥፊያ ነው ሊሆን የሚችለው። እስኪ በደንብ አስባችሁ ሙቱ። በነገራችሁ ላይ ማለት ነው አንድ ነገር ልንገራችሁ። ቢያንስ እኛ ክርስቲያኖች ስለሆን ከኦሾ መሻል አለብን። ከማን ንገሩኝ እንጂ። እኛ የምንጸድቅ መንግስተ ሰማያት የምንገባ ሰዎች ብልህና ጥበበኛ መሆን አለብን። ቢያንስ ኦሾ እንኳን ተመልከቱ፣ ጥበበኛ ሰው የሚባለው ለዓላማው የሚኖር ለዓላማው የሚሞት ሰው ነው ጥበበኛ ሰው የሚባለው። እና ኦሾ የፈለሰፈ አዲስ ነገር እያመጣ ሲያስቸግር ሰዎች ሊሰቅሉት ተባብረው ሊገድሉት በምን እንግደለው እያሉ ቁጭ ብለው ሲመክሩበት አገኛቸው። አዳመጠና በጣም ነው የሚገርማችሁ እኮ ከኛ በልጦ ማለት ያጅሉ ኦሾ ፈገግ ብሎባቸው ቤቱን እንዴ ምን አባ ሆነ ነው እኛ እንግደል እያልን ዝም ብለህ ስቀህ የምትሄደው አሉት። ከእናንተ ከዚህ በላይ አላገኝም አላቸው።
መልሶ ማለት ነው። አያችሁ። ስለዚህ እኛ ደግሞ የምንሰማው ክፉ ነገር የሚረብሸን ምን ስለሆነ መሰላችሁ? ከነገሩ በታች ቀድለን ስለተገኘ። ማንም ሰው ይምከር፣ ማንም ሰው የፈለገውን ይበል፣ እኛ ግን ለዓላማችን ለክርስትናችን መኖር ይጠበቅብናል። ጥበበኛ ሰው የሚባለው እሱ ነው። ጥበበኛ እንድንሆን መድኃኔዓለም ይርዳን። ለዚያ ነው ሰዎች ምን ይሉ ነበር? ሳያስቡ ከመኖር እያሰቡ እንደ ኦሾ መሞት ይሻላል ይሉ ነበር በዘመኑ የነበሩ ሰዎች። ሳያስቡ ከመኖር። እነዚህ ፈላስፋዎች ምን ብለው ያስባሉ መሰላችሁ? ክርስትና ማሰብ የማቆም ምንጭ ነው። ይቅርታ፣ እምነት ማሰብ ማቆም ነው ብለው ያስባሉ። እምነት ምን ማለት ነው? ንገሩኝ እንጂ። ለምን አማኝ አትሆንም ሲባሉ ምን ብለው ይመልሳሉ? ማሰብ ማቆም አልፈልግም። ይህን ትልቁ ጅልነታቸው ይሄ ነው። እንግዲህ እነሱን የሚለያቸው ክርስትና ማሰብ ማቆም ነው ማሰብ ነው? ንገሩኝ እንጂ። ክርስትና ማሰብ ማቆም ነው አይደለም። ክርስትና ማሰብ ማቆም ሳይሆን ማሰብን ተመልከቱ። እነሱ እድሜ ልካቸውን ሲባዝኑ ኖረው ከፈጣሪ ርቀው የሚሞቱት ክርስቲያን ስላልሆኑ ነው። ክርስትና ማለት ማሰብ እንደው ቆይ እዚያው ላይ እንጠይቃቸው። ሃይማኖት ማመን ማለት ማሰብ ማቆም ነው። እስኪ በሉ ማመን ማለት በሉ ምን ማቆም ነው? ሰው ማሰብ ካቆመ እስኪ ማሰብ አቁሙ ለአንድ ሰከንድ እስኪ አቁሙ እንጂ። እየሰማችሁ ነው? አያችሁ፣ የፈላስፋ መጽሐፍ አሉ ሊቃውንቱ፣ ላዩ ረቂቅ ውስጡ ግዙፍ ነው አሉ። ከላይ በጣም የማይመለስ የሚመስል ግን ውስጡ በጣም የገዘፈ ነገር ስጋ ማለት ነው። ሰው ሃይማኖት ማለት ሃይማኖተኛ መሆን ማለት ማሰብ ማቆም ነው ካለን ምን ብለን እንመልሳለን መሰላችሁ? ማሰብ የሚያቆመው ሰው ሲሞት ነው ብለን እንመልሳለን። እውነት የኔታ የሚሸልሙልኛል ብዬ አስባለሁ። እስኪ ለአንድ ሰከንድ ማሰብ አቁሙ። ለአንድ ሰከንድ ጭራሽ ባሰባችኋል። አሰባችሁ ጭራሽ ማለት ነው። እስኪ አቁሙ። እስኪ ትችላላችሁ? አይቻልም። ስለዚህ እነዚህ ሁሉ ምንድናቸው? ስጋውያን ጥበበኞች ናቸው። እነዚህ ሁሉ ምንድናቸው? በእግዚአብሔር ዘንድ ምንም ዋጋ የሌላቸው፣ በዚህ ዓለም ብቻ ዳቦ የምትበላበት ጥበብ ነው ይሄ። ስለዚህ ያፈላስፋ ምንድነው ያለው? እግዚአብሔር በሉ እንጂ እዛው ነክቼ አልሄድም፣ እየመለስኩ እያሰርኩ ነው የምሄደው። እሺ እግዚአብሔር በሉ እንጂ ምኑን ይችላል? በሉ እንጂ ንገሩኝ። ከቻለ ለምን ምን አይልም? ኃጢአት አይሰራም። ለቱ ስብሐት ክብር ይግባው። ይሄን ስንመልስ ምን ብለን መሰላችሁ? ምን መልስላችሁ? እግዚአብሔር ሁሉን ይችላል ወይ ሲሉን፣ አዎ ሁሉን ከቻለ ለምን ኃጢአት አይሰራም የሚል ጠያቂ ሲመጣ ተመልከቱ። ኃጢአት ለምን መስራት አይችልም ሲለን፣ ኃጢአት መስራት ፈልጎ ኃጢአት መስራት ቀርቶበት ሳይሆን ኃጢአት መስራት የሚፈልግ ባህሪ የለውም። እንደውም ሊቃውንቱ ሲተረጉሙ ምን ብለው ይተረጉማሉ መሰላችሁ? ለእሳት ባህሪ ምን አይስማማም? ቅዝቃዜ አይስማማም። እስኪ በሉ ለእሳት ባህሪ በሉ እንዲገባችሁ በእናንተ ቋንቋ ብዬ። ለእሳት ባህሪ ምን አይስማማም? እሳት ይቀዘቅዛል? ተናገሩ እንጂ። ለእሳት ባህሪ ምንድን ነው የሚስማማው? እሳት ጨለማነት ይስማማዋል? በሞቴ ንገሩኝ እንጂ። አይስማማውም። እሳት ተመልከቱ፣ እርጥብነት ይስማማዋል? ሶስት ነገር አለው የእሳት ባህሪ። አንደኛው ብሩህነት ነው። ሁለተኛው ውዑይነት ነው፣ ማቃጠል ነው። ሶስተኛው ደግሞ ደረቅነት ነው። ስለዚህ ተመልከቱ፣ እነዚህ ሶስት ነገር ለእሳት አይስማሙም። ያ ማለት እሳት ልቀዝቅዝ ብሎ መቀዝቀዝ የቀረበት ሳይሆን እሳት መቀዝቀዝ ለባህሪው አይስማማም። እግዚአብሔር ኃጢአት ልስራ ብሎ አቅቶት የሚተወው ስዕን ያለበት ሳይሆን ለእግዚአብሔር ባህሪ ኃጢአት አይስማማም። ለምን እንዴት አይስማማውም ካልከኝ፣ እንኳንስ ለእግዚአብሔር ለፍጡሩ ለእሳት መቀዝቀዝ ካልተስማማ፣ ለፍጡሩ ለእሳት ጨለማነት ካልተስማማ፣ ለፍጡሩ ለእሳት እርጥበት ካልተስማማ፣ ለእግዚአብሔር ባህሪ ምን አይስማማም? ኃጢአት አይስማማም። እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነውር፣ የእግዚአብሔር ባህሪ ያለ ነውር ያለ ነቀፋ ንጹህ ነው ይላል። የእግዚአብሔር ባህሪ ምንድን ነው? እስኪ በሉ ንጹህ ነው በሉ እንጂ። ስለዚህ እኛ የማን ልጆች ነን? ሁላችሁም እጃችሁን አውጡ። የማን ልጆች ናችሁ?
አትኮሩም ባይሆን እኔ መኩራት መቻል እኮ ነው ያለባችሁ። ማለት በማውረድ አይደለም። የማን ልጅ ነህ ሲባል አሁን እዚህ አካባቢ እሺ እንደው በቃ ልተወው ከዚህ ወጣ ላድርገውና የሆነ ንጉሥ አባታችሁ ቢሆን ሆነ ከተማ ስትሄዱ የማን ነህ ልጅ ብትባሉ ምን ትላላችሁ? እሱን አይደለም ያልኳችሁ። የንጉሥ ልጅ ብትሆኑ አይበልባችሁ፣ ኩራታችን ስለማያስቀምጥ ማለት ነው። ገና ስንሄድ ተጠንቅቀን ስማ እንደው ስማ እኔን አይተኸኝ አታውቅም እናንተ ራሱ እኮ ትላላችሁ አይደል? አንዳንድ ሰዎች እዚህ ቲክታክ ምናምን አካባቢ የሆነ ነገር ይሰራሉ የምንኑንና ውጥት አድርገው ይኸው አታውቀኝም ምን ይላል? የት አውቃለሁ እኔ እኮ እንዲህ ያለው ሰው ነኝ ለማለት እኮ ነው። ተመልከቱ፣ ክብሩን ለማውራት ማለት ነው። የሆነ የንጉሥ ልጅ ብትሆኑ የሆነ ከተማ ስትሄዱ የገሌ ልጅ እኮ ነኝ አወከኝ አትሉም ትላላችሁ። በተለይ የክልል ባለስልጣን ወይም ምናምን እንደዚያ ወይ ምናምን እንደዚያ አንድ ውጭ ደርሶ የመጣ ሁሉ ኩራቱ ማለት ነው። ሲመጣ እዚህ ይገርማል ማለች አሉ ሴት የሆነች ልጅ መጣ ከከተማ እዛ ከተማ እዛኛው ከተማ ደርሳ መጣ ነው አሉ እዛ ከተማ ከዛ እዛ ማለት ነው እዛ ደርሳ መጣ በሬው እያመሰኳ ምንዛ እየመለሰ አይተው እማ አለች ማስቲካ መንግስት ወለል ነው አለች አሉ። እና ይኸውላችሁ ነቃ ሲሉ ከገጠር የወጡት ራሱ አይጣ ላይ ድረስ በገጠሪው መኩራታቸው ማለት ነው። እና እንዲያ ይላሉ ነው ሐሳቡ እሱ ነው። ስለዚህ ምንድነው ለማለት የፈለኩት መኩራት አለብን። የማን ልጆች ነን ንገሩኝ እንጂ ይሄን እያሰባችሁ ነው መኩራት ካለባችሁ። አንድ የሚሞት ባለስልጣን እያየ ተስፋ የምቆርጠው ለምንድን ነው? ከኛ በላይ መኩራት ካስፈለገ ማን ነው ሊኮራ የሚገባው? የእግዚአብሔር ልጅ ነኝ እኮ ነው በቃ አለቀ። ከአንድ ባለስልጣን ልደብቀኝ ትችላለህ፣ ከእግዚአብሔር ፊት እኔን ልደብቅ አልችልም። ከአንድ ባለስልጣን እኔን ሸውደህ አስረህ ልትወስደኝ ትችላለህ፣ ከእግዚአብሔር ፊት ወዴት ትወስደኛለህ? ሰማይ ቢያወጣኝ እግዚአብሔር አለ፣ መሬት ውስጥ ቢያወርደኝ እግዚአብሔር አለ። ከእናት ልጅን ደብቆ ማሰር ይቻላል፣ ከእግዚአብሔር መደበቅ ግን አይቻልም። ይቻላል? ተስፋችሁ ማን ነው? ሁላችሁም ንገሩኝ። ኧረ በሉ እርግጠኛ ናችሁ? እና ምን ሆናችሁ ነው ስትበጣበጡ የምታመሹት? ማለት የሆነ እንደው ምንም እንዳስቆጣችሁ ሳታውቁት ዝም ብላችሁ አኩርፋችሁ የምታመሹት። ሰው ምንም እኮ እንዳስቆጣው አይታወቅም። ዝም ብሎ አንድ ኩንታል የጨረሰ ዝንጀሮ መስሎ ነው የሚገኝ። ጉብ ብሎ ምን ሆነሽ ነው? ምንም ዝም ብሎ ማለት ምንም እኮ አለ፣ ግን ዝም ብሎ ሰላም የለውም። ለምን መሰላችሁ እንደዚያ የሚያደርገው? የሆነ ጥበበኛ ማለት ዓለምን ተስፋ የሚያደርግ አይደለም፣ እግዚአብሔርን ተስፋ የሚያደርግ። ምንም ውስጥ ሆኑ ምንም ነገር እጡ ማን አላችሁ? በሉ ንገሩኝ እንጂ። ሁሉ ሊያልቅ ይችላል፣ እግዚአብሔር ያልቃል እንዴ? ዘመድ ሞቶ ሊያልቅ ይችላል፣ እግዚአብሔር ያልቃል? ፀሐይ ልትጨልም ትችላለች፣ እግዚአብሔር ይጨልምበታል? ንገሩኝ እንጂ። ኦክሲጅን ሊጠፋ ይችላል፣ ይጠፋል አላልኩም? እሺ እግዚአብሔር መግቦቱ አለ ማለት የፈለኩት ሰዎች ሆነ ቤት ውስጥ እንደዛ ቢዘጉልን ሞት እንችላለን ነው ሳስበው፣ እንደዚያ ካረጉ ነው። ግን ከእግዚአብሔር ግን መለየት ይቻላል? ስለዚህ እግዚአብሔር አለ ማለት ይውላችሁ። የሆነ ነገር አቅዳችሁ አልሳካ ካለ ማን አለ? በሉ ተናገሩ። ያሉ ተስፋ አለ መቁረጥ ጥበበኛ ማለት እሱ ነው። በቃ እኔ እግዚአብሔር አለኝ። ትምህርት አይሳካ፣ በቃ እግዚአብሔር አለ። የሚያኖረን እኮ እግዚአብሔር በትምህርት አይደለም አይደል እንዴ? እኛ በምናስባት ቀመር ነው እግዚአብሔር የሚያኖረን ይመስላችኋል? እንደዚያ ከሆነማ እንደተኛን መቅረታችን ነበር። እንደተኛን መቅረታችን ነበር። በሰው ቀመር ነው እንደ እግዚአብሔር የሚያኖረን። ፀሐይ በሰው እጅ ብትወጣ እኮ አልቀን እኮ ነበር። እስካሁን አልቀን። እውነቴን ነው፣ ጨልሞብን ነበር። ክረምቱን ሰው የሚያስገባው ቢሆን አልቀን ነበር እኮ። ተመልከቱ። እግዚአብሔር በጣም የሚደንቃችሁ የህይወታችንን ቁልፍ ነገሮች በእጁ ነው ያደረጋቸው። በማን ያደረጋቸው? ንገሩኝ እንጂ። ፀሐይ ቢያወጡ ያስቀምጡናል ሰዎቹ? ክረምት ቢያስገቡ ያስቀምጡናል? በሞቴ እንደው እየበደልናቸው በደንብ አስቡት እስኪ። እፊታቸው ላይ እየበደልናቸው ዝም ብለው ይታገሱናል? በሉ እንጂ። እየሰደባቸዋቸው እየሰሙ ዝም ይሏቸዋል? ሰውዬ እንደውም ታገስኩ አበዛው ነው የሚሉት ማለት ነው። አይለቁንም። እግዚአብሔር ግን እየበደልነውም የያዘን አባት አለ፣ እየጠላ ነው የወደድነው አባት አለ። ያን ማወቅ ነው ጥበበኛ የሚባለው። ስለዚህ ተመልከቱ፣
ጥበበኛ መሆን ምንድነው ካላችሁ ልብ ብላችሁ ስሙ ልመልሳችሁ እዚያ ጋር ጥበብ ማለት ክርስቶስን ማወቅ ነው። ክርስቶስን ማወቅ ከሆነ ደግሞ ተመልከቱ በዚህ ዓለም ደስተኛ ለመሆን ከፈለክ የማያልቅ ሀብትን ያዝ ለማለት የፈለኩት ሰው በህይወቱ ሲኖር ተስፋ የሚያደርገው ነገር ካለ በተስፋ ይኖራል ነው። ተስፋ ያደረግነው ነገር ሁሉ ባዶ ወረቀት ነው። ስልጣንን ተስፋ ልታደርግ ትችላለህ፣ ስልጣን ያልፋል። ዘመድ ተስፋ ልታደርግ ትችላለህ፣ ዘመድም ሊያልቃል ይሞታል። መልክ ተስፋ ልታደርግ ትችላለሽ፣ መልክሽም ይበላሻል። እንዲያም ባይሆን ይፈርሳል በሞት። ተስፋ ማን ነው? እስኪ ተስፋ ማን ነው ንገሩኝ እስኪ። ተስፋችሁን ነው የቀየራችሁት። እና እዚህ ለመጣችሁ እህቴና ወንድሞቼ እግዚአብሔር ያሳባችሁን ይፈጽምላችሁ አሜን በሉ እንጂ ታዘው ስለመጡ ማለት ነው። ስለዚህ ተስፋችን ማን ነው ለማለት ነው የፈለኩት። በሉ እግዚአብሔር በሉ እንጂ። ስለዚህ በዚህ ዓለም ስትኖሩ እንዳትናደዱ እንዳትበሳጩ ከፈለጋችሁ ማንንም ማሰብ ነው። አቤት በዚህ ዓለም እንቅጩ ልንገራችሁ እንግዲህ እናትም ቢሆን ያው የራስህን ትዳር ከያዝክ በኋላ ምን የራሱን ቤት አይመራም ልትል ትችላለች። የራሷን ነው የምትመራው። እናቴ ትሰጠኛለች ብለህ ብትጠብቅ ወይ ሌሎች ልጆች ይኖራታል ወይ ሰጥታ ሀብቶ ያልቃል። የዚያን ጊዜ ትናደዳለህ ነው። ማንን ተስፋ አድርግ? ስለዚህ እግዚአብሔርን። በዚህ ዓለም እውነት ስነግራችሁ በዚህ ዓለም መራራና ክፉ ነገርን ለማወቅ ተምሮ ብቻ ሳይሆን ኖሮ ማወቅ ነው የሚያዋጣው። እስኪ በሉ ኖሮ ማወቅ በሉ ንገሩኝ እንጂ። ስትማሩ ሕፃን ሳላችሁ አለው የሚላችሁ ዘመዳችሁ ዛሬ አብሯችሁ አለ በችግራችሁ ጊዜ የለም። እኔ አስተምርሃለሁ፣ እኔ አበላሃለሁ፣ እኔ አሾምሃለሁ፣ እኔ ገንዘብ እሰጥሃለሁ፣ እኔ ቤት እገዛልሃለሁ ያለ ሰው ዛሬ አለ አብሮ የለም። ድሃ ነው በዚህ ዓለም ያለ ሰው። ሰጥቶ ይሰለቻል፣ ረድቶ ይሰለቻል። ሰውን ተደጋጋሚ ልብ ብላችሁ ስሙ። ተደጋጋሚ እየደወላችሁ በጣም ቢወዳችሁም ሄሎ እንዴት ነህ ለዚህ ፈልጌ እሺ ይሄው ልክላለሁ 100,000 ብር ደሞ ነገ እስኪ የካርድ ብትደውሉ ስልኩ ገና ሲጠራ እጭ ደወለ ይሰውየህ ነው የሚለው ማለት ነው። ይሄ ከሰው አይቀርም። ከሰው አይደለም ተስፋ ያለው ተስፋችን ከእግዚአብሔር መሆኑን ማወቅ ይሄ ነው ጥበበኛ ሰው የሚባለው። ሰው የሚናደደው ሰው ስሜታዊ የሚሆነው ሰው የሚከፋው ተስፋውንና ህሊናውን በሚገባ ቦታ ላይ አላስቀመጠው። ከምድር ይኸውላችሁ ለዚህ እኮ ነው ባለቤቱ ምን አለ? ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም አልአቡየ ዘበሰማያት የማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስ የዮና ልጅ ስምዖን ጴጥሮስ ወይ ብፁዕ ነህ፣ ንዑድ ነህ፣ ክቡር ነህ፣ ይህንን እውቀት ስጋዊ ደማዊ መምህር አልገለጠልህም ማለት ተመልከቱ። የክርስቲያኖች ሐሳብ ስጋዊ ደማዊ አይደለም ማለቱ ነው ይላል ቅዱስ አትናቴዎስ። ምን ይላል መሰላችሁ? አንተ ሰው ስማ ባለቤቱ ከስጋዊ ከደማዊ መምህር እውቀትን አታገኝም ብሎ እንደተናገረ እውቀትን ማግኘት ከፈለገ ከዓለም ከበቀሉ ሳይሆን ከክርስቶስ ከበቀሉ መምህራን ነው ብሎ ይነገራል። ከማን ከበቀሉ? ከሐዋርያት ነው። ሕይወት የሚገኘው ከፈላስፎች አይደለም። ሕይወት የሚገኘው ከሐዋርያት ነው። ለምን? ምን ብሏልና አነ ውእቱ ሐረገ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ እናንተ ምንድን ናችሁ አለ? ቅርንጫፍ ናችሁ። እስኪ በሉ እኔ በሉ የወይን ግንድ ነኝ እናንተ ምንድን ናችሁ? አንድ አባት ምን አላቸው መሰላችሁ? አንድ ሰው ሄዶ ኃጢአት ለምን አይሰሩም ብሎ ጠየቃቸው። እስኪ በሉ ኃጢአት በሉ ለምን አይሰሩም? ሁለት መልስ ነው የመለሱት። አንደኛ ምን አሉት? ለባህሪዬ አይስማማም አሉ። ሰምታችኋል? ለምን? እስኪ በሉ ለባህሪዬ በሉ ምን አይሉ? እኛ የማን ቅርንጫፎች ነን? በሉ እንጂ ንገሩኝ። የክርስቶስ ቅርንጫፎች ነን። ከግንዱ እየተመገበ ነው ቅርንጫፍ የሚያድገው። አንድ ክንፍ የሚመገበው በግንዱ ስር ነው። ስለዚህ ልብ ብላችሁ ስሙ። ግንዳችን ክርስቶስ ከሆነ ኃጢአትን ለምን አትሰራም ሲላቸው ለባህሪዬ አይስማማም ማለት ተመልከቱ። በሙዝ ስር የሚመገብ ሬት የለም።
በሙዝ ስር ተመግቦ እሬትን የሚያፈራ ለምን አይስማማም? ለባህሪ አይስማማም። ያ ማለት ምን ማለት መሰላችሁ? ልብ ብላችሁ ስሙ። በባህር ዛፍ ስር ተመግቦ ሙዝ ያፈራ ባህር ዛፍ አይታችኋል? አለ እናንተ ሰፈር አለ? አሁን የሚዳቀል ዛፍ መጥቷል መሰለኝ። አፕል ነው የሚባለው የሚዳቀል እንደዚህ አይነት አምጥተዋል መሰል ሰዎቹና፣ ግን የለም። በሙዝ ስር የተመገበ እሬት የለም። ሙዝ በወይን ስር የተመገበ ወይን ነው እንጂ እሬት የለም። ስለዚህ የኔ ስሬ ግንዴ ክርስቶስ ስለሆነ እኔ ደግሞ ያለሁት ክርስቶስ አካል ላይ ስለሆነ እኔ ኃጢአትን አልሰራም ማለቴ ምን ማለቴ ነው? ምን ማለቴ ነው አሉ ራሳቸው። ኃጢአትን አልሰራም ማለቴ የኔ ስሬ ክርስቶስ ነውና ክርስቶስ ላይ ሆኜ እንዴት ኃጢአት ልስራ ማለታቸው። ቅዱስ ጳውሎስም ተናግረዋል። አንተ ሰው የክርስቶስን አካል ወስደህ የዘማ አካል ልታደርገው ይገባል ወይ ብሎ ተናግሯል። የኛ አካል የማን አካል ነው? የእግዚአብሔር አካል ነው። ስለዚህ ለአካሉ የማያስብ ሰው እንደሌለ ለኛ የማያስብ እግዚአብሔር አለ ወይ? ንገሩኝ እስኪ፣ ለኛ የማያስብ እግዚአብሔር አለ? ለዚህ እኮ ነው እግዚአብሔር ምን ይላል መሰላችሁ? እናታችሁን የፈታሁበት የፍቺ ደብዳቤ አለ ወይ ይላል። እናታችሁ የሚላት ቤተ ክርስቲያን ነው። ቤተ ክርስቲያንን በደሙ ሞሽሮ ሙሽራው አድርጓታል። እኛ ደግሞ ከጥምቀት ማይፀን ከቤተ ክርስቲያን እናታችን በጥምቀት ማይፀን ተወልደን የእግዚአብሔር ልጆች ነን። ምን ማለቱ ነው? እናታችሁን እስካልፈታው ማለት ቤተ ክርስቲያንን እስካልተኳት ድረስ እናንተን የምዘነጋችሁ ነኝ ወይ ማለቱ። እግዚአብሔር ሁላችንን ያስበናል። በሱ ልብ ለመታሰብ ያበቃን ባለቤቱ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። ደስ ነው ማለት ያለበት እንደዚህ ስላችሁ። ለምን እንትና ባለስልጣን አስቦ ለድግስ ሲጠራ ስትፍነከነካ አይደል እንደምታመሽ? በቃ እግዚአብሔር ያስበኛል እኔ ብሎ ማሰብ። እኔን የሚያስበኝ የምድር ባለስልጣን የሚሞት አስባችሁ ደስ ካላችሁ የማይሞት እግዚአብሔር አስቦኛል። የማይጨልምበት እግዚአብሔር አስቦኛል። ወዘእንበለ ንስአሎ ይሁብ ፍትወተነ ሳለምነው ፈቃዴን የሚያውቅ እግዚአብሔር አስቦኛል ብለን እንድናስብ ባለቤቱ ይርዳን። ስለዚህ ጥበብ ስጋዊ የፈላስፋዎች ጥበብ ነው። ይሄ ምንድነው? የሚያልፍ ጥበብ ይባላል። 3 አይነት ጥበብ አለ። አንደኛው ሰይጣናዊ፣ ሁለተኛው ሳይንሳዊ። እሺ እናንተ ማለት የተናቀው ይሄ የሚባለው እሱ ነው። ሶስተኛው መንፈሳዊ ጥበብ። እነዚህን ሶስቱ ሁለቱን የሚገዛቸው የሚያሸንፋቸው ግን መንፈሳዊ ጥበብ ነው። መንፈሳዊ ጥበብ ስጋዊን ጥበብም ሰይጣናዊ ጥበብንም ይሽራል። ለዚህ ነው ቅዱስ ጳውሎስ ምንድን ነው ያለው? ጥበበን ነግሮሙ ለጠቢባን ወአኮ ጥበበ ዘዓለም። ለጥበበኞች ጥበብን እንነግራቸዋለን። የምንነግራቸው ጥበብ ግን የዚህ ዓለም ጥበብ አይደለም። ምን አይነት ጥበብ ነው የምንነግራቸው? ከዚህ ዓለም ልዩ የሆነ ጥበብ ክርስቶስን እንነግራቸዋለን አለ። ክርስቶስ ጥበብ ሆኖ ቤቱን እኛን እንዲሰራ መድኃኔዓለም ይርዳን። ስለዚህ ጥበብ ቤቷን ሰራች። አንደኛ ከሰዓት አንጻር ሌሎች መምህራን ስላሉ ወደ ወርቅ ትርጉሙ ብቻ ሄጄ ልጨርስ ትምህርቴን። የሰማችሁ ነው። ጥበብ የተባለው ክርስቶስ ነው። ጥበብ የተባለችው ክርስቶስ ናት። ጥበብ የተባለችው ሌላ ነገር እንዳታስቡ፣ አይዟችሁ። ለምን አንቺ ያል ሥላሴ አንቺም ይባላሉ፣ ሥላሴ አንተም ይባላሉ። ወልድን ወንድማችን ብለን እንጠራዋለን፣ ስጋን ስለተዋሃደ አንቺ ብለን እንጠራዋለን፣ አንተ ብለንም እንጠራዋለን። ለምን የሚል ጥያቄ ካስነሳችሁ 2 ነገር ልመልስላችሁና ልሂድ። የመጀመሪያው ጥበብ ቤቷን ሰራች ተብሎ በሴት አነጋገር የተነገረበት ምክንያት የመጀመሪያው ሴት ለልጇ ምን ትመገባለች? ሴት ልጇን ምን ትላለች? መጀመሪያ ምን ታደርጋለች? ባሉ እንጂ ንገሩኝ። ጡቷን አይደለም፣ መጀመሪያ ተሸከመዋለች። አያችሁ፣ ተሸክማው ትኖርና ስታበቃ ምን ታደርጋለች? ትወልደዋለች። ከወለደችው በኋላ ምን ታደርጋለች? አታውቁም መሰል አይደል? አልወለዳችሁም እንዴ ብዙዎቻችሁ? ከወለደች በኋላ ተመልከቱ። እናት ብትጸየፍ ወይንም እናት ልጇ ቢያስጠላት ማን የሚያሳድገው ይመስላችኋል? የመጀመሪያ ከወለደችው ጊዜ ጀምሮ ያ ልጅ ራሱን መቆጣጠር አይችልም። እናቱ እጅ ላይ ነው የሚወድቀው።
እናቱ እጅ ላይ ከወደቀ በኋላ የእናቱ እጅ ተመልከቱ ቆሻሻውን ሁሉ እየጠረገ ቆሻሻን የሚጸየፍ አድርጎ ነው የሚያሳድገው። እናታችን እጅ ላይ ስንወድቅ ራሳችንን መቆጣጠር አንችልም። አንድ ሁለተኛ ቆሻሻ በላያችን ላይ ቢኖር እንኳን ስለ ቆሸሽን እናታችን አጥለንም። እናት ልጇ ስለ ቆሸሽ ትጥላለች እንዴ? ትጥላለች? ምንስ ቢቆሽሽ እንኳንስ ከራሱ የሚወጣውን ቆሻሻ ተመልከቱ። ምንም ነገር እንዳታረግ ልጅ እሺ ቡቺ ጋር አትቅረብ። ያው ገጠር እኔ ቡቺ ነው የማውቀው። ቡቺን ታውቁታላችሁ እናንተ። ቡቺ ጋር ውሻው ጋር ማለት ነው እንዳትሄድ እሺ ይካካ ነው ተብሎ ይሄዳል። ከዛ ሄድና ውሻውን እሺ እያለ ዝንቡን የውሻውን ይከለክላል ማለት ነው። ከዛ እናት አሁንም ምንም ሳትቀየም ኧረ እዚህ እኮ አይከድም ልጄ ተው ና ብላ ትወስደዋለች። ከዚህ በኋላ ቁጭ ነው ማለት ልብስ ይቆሽሻል፣ ይሄን እሰጥሃለሁ እሺ ይሄዳል። ከዛ እንደገና ልብሱን አበላሽቶ እንጨት መቶት እንደዚያ ብሎ ይመጣል። አሁንም ያን ጥብ አድርጋ ልጁ አድርጋ የምትዝማናት በሉ ንገሩኝ እንጂ እናት ናት። ስለዚህ እንደ እናት ተመልከቱ፣ እናት ቆሻሻን ሳትጸየፍ ልጅን እንደምታሳድግ እንደምትይዝ እግዚአብሔር ቆሻሻችንን ከራሳችን እየነቃ ከአራቱ ባሕርያት የተነሳ የምንሰራውን ኃጢአት ምን ይለናል? ያጠራናል። ሰው የሚፈተነው በሰይጣን ብቻ አይደለም። ይሄን ማወቅ አለባችሁ። እንደው ዝም ብሎ ጾምን ግጥም እያረጉ እየበሉ ምን ሆነ ነው ሰይጣን አሳስቶ። ኧረ እባክህ ሰውን ወንጀለኛ ባታረግ ምን አለ ሰው አልኩት እንዴ? ይሄን ደግሞ ሰውየውን እና እሱን ወንጀለኛ ማድረግም ኖር ነው። ሰው ከገዛ ፈቃዱ የተነሳም ይፈተናል። ተመልከቱ፣ ክፋት ከሰይጣን መነሻው ቢሆንም አራቱ ባሕርያት ካልተስማሙልህ የራስህ ፈቃድ ሊፈትን ይችላል። አብዝተህ ከበላህ የሥጋ ባሕርይህ ዘሙት ሊልህ ይችላል ነው። እንደዚያ ከሆነ ዘሙት ባለ ጊዜ አዎ ሰይጣን ይፈትነኝ። ኧረ እባክህ እንዲሁ እኮ እየበላህ ነው እንዴ ሰይጣን የሚፈትንህ? እየበላህ ስታወርደው እያመሸህ ከምሽቱ እስከ 3 ሰዓት እስከ 4 ሰዓት ቀን ሙሉ ስታላምጥ እየዋልክ እንደ ነው ያልኩት። እሺ አኛኝ የምትላለች ዝም ብለህ ማለት ነው። ሰው ስስት ይዞታል። ማስቲካውን እንዲሁ ዝም ማላመጥ ዝም ብሎ አኝ እንዲሁ ቢያንስ ቤተ ክርስቲያን ስትሄዱ አተውም ርዕሰ ለእግዚአብሔር ብላችሁ እውነቴን ነው እናንተን አላየኋችሁም። እሺ ግን ዝም ብሎ እዚያ ሲሄዱም ክብረ በዓል ሲሆንም አዎ እያላመጥኩ ልሄድ። ኧረ እባክህ እንደው እኮ ተመልከቱ። ስለዚህ ተመልከቱ፣ ጥያቄ ልጠይቃችሁ። እሳት መጥፋት የሚችለው ወግሪስ ይላል። እሳት መጥፋት የሚችለው እንጨት እየጨመርክ እሳት ቢጠፋ ወድ ነበር። ይጠፋል? በሉ እንጂ ንገሩኝ። እንጨት እየጨመርክ እሳት ቢጠፋ ወድ ነው ይጠፋል? ምንድን ነው መፍትሄው? እንጨቱን ምን ማለት ነው? ማስራብ ነው። ተመልከቱ፣ ሰይጣን ብቻውን አያመጣውም። ፈተና እንዲርቅ ተመልከቱ፣ ፈተና የሚመጣው ከአራቱ ባሕርያት የተነሳም ይመጣል። እንደ ልብህ ከበላህ ዝሙት ሊሰነጥንብህ ይችላል። ለምን? መብል ምንድን ነው? ብዝሃ ዕፀው ያስተናስኦ ለእሳት ወብዝሃ መብል ያነድዶ ለፍትወት ይላል ቅዱስ ወግሪስ። የእንጨት ብዛት እሳትን እንደሚያነደው የምግብ ብዛትም ስጋዊ ምኞትንና ዝሙትን ያነደዋል፣ ያበዛዋል አለ። ተመልከቱ። ስለዚህ ክፉ ሐሳቦች ሁሉ ከሰይጣን አይመጡ። ራስን ለመግዛት መጾም ያስፈልጋል። በዚያውም ላይ ስንጾም ማንን እንመስላለን? በሉ እግዚአብሔርን በሉ እንጂ እግዚአብሔርን ወደ መምሰል ነው የዐቢይ ጾም ጉዞ። የክርስትና ጉዞ እግዚአብሔርን ወደ መምሰል ነው። እግዚአብሔር በመጀመሪያ ልብ ብላችሁ ስሙ። አሁን አንድ ነገር ልንገራችሁ። እግዚአብሔር መጀመሪያ ምን ሰራ? ንገሩኝ እስኪ። አታውቁም? እግዚአብሔር በመጀመሪያ ምን ፈጠረ? በሉ እንጂ 8 ነገርን። እሺ 8 ነገርን። አንድ ሰው ማህበር ጀመረ ጉባኤ ሆነ የሚባለው አንድ ብቻውን ነው? ሰው ራሱ እስኪ ጥያቄ ልጠይቃችሁ። ሰው ራሱ እኮ ጉባኤ ነው። እግዚአብሔር የጉባኤ አምላክ ነው። ተመልከቱ። ለአዳም ሕግ ከመስራቱ አስቀድሞ ጉባኤ ነው የተከለው። የመላእክት ጉባኤ አለ። ግዑዛን ፍጥረታት አይምሮ የሌላቸውን አስማምቶ ያስቀመጠበት ያ ጥበብ አለ። ወልድ እሱ ነው ጥበቡ የሚባለው። ስለዚህ ተመልከቱ፣ አስቀድሞ ምንን መሰረተ ካላችሁ ጉባኤ መሰረተ። እስኪ በሉ ጉባኤ በሉ።
አስቀድሞ አራቱን ባህሪያት ፈጠረ፣ መላእክትን ፈጠረ። በምን? በጉባኤ። አንድ ጊዜ ጉባኤን ሰራ። እግዚአብሔር የጉባኤ አምላክ ነው። ጉባኤን የሚሰራ ሰው ማንን ይመስላል? በሉ ንገሩኝ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በጎ ስራን ሁልጊዜ የሚሰራ ሰው ክርስቶስን ይመስለዋል። ማንን ይመስለዋል? ክርስቶስን ለመምሰል ምን መስራት? ጉባኤ ቤትን መስራት። ስለዚህ ልብ በሉ። ቀጥሎ ሰውን ሲሰራ በምንድን ነው የሰራው? በሉ በጉባኤ በሉ እንጂ በሉ ንገሩኝ። እሳት አለ፣ ነፋስ አለ፣ መሬት አለ፣ ውሃ አለ። ስንት ሰው ነው? ስንት ሰው ነው? 4 ሰው። ኧረ ነውር ነው ተው። 1 ሰው። አይን አለ፣ እጅ አለ፣ እግር አለ፣ ጥፍር አለ፣ ፀጉር አለ፣ ጆሮ አለ፣ ጥርስ አለ፣ ምላስ አለ፣ ሳምባ አለ፣ ኩላሊት አለ፣ ጅማት አለ፣ ምናምን ዶክተር ይዘርዝረው። ስንት ሰው ነው? ስንት ሰው ነው? ጉባኤ ማለት እሱ ነው። እግዚአብሔር የጉባኤ አምላክ ነው። ይሄ የተሰራ ሰው ቢፈርስበት መጥቶ እንደገና ሲጸነስ በምን ተጸነሰ? በጉባኤ። ማን ተልኮ? ጉባኤ ከጠበቀች ከድንግል ማርያም። ጉባኤ የሚባለው ሕዋሳቷ ነው። ስለዚህ ተመልከቱ፣ ከሳ ተጸነሰ። ሲጸነስ በጉባኤ ተጸነሰ። ለእንዴት? መልአክ መጥቶ ነበርና። ስለዚህ ተመልከቱ፣ ሲወለድ በጉባኤ ተወለደ። እስኪ በሉ በጉባኤ ተወለደ በሉ። በምን ተወለደ? ንገሩኝ እንጂ። በጉባኤ። ማን ማን ነበሩ? ከሰማይ መላእክት ነበሩ፣ ከመሬት እረኞች ነበሩ፣ ከብትም ነበረ፣ አህያም ነበረች፣ ምናምንም ነበሩ፣ ሳር ሳይቀር ማለት ነው። በዚህ ጉባኤ እግዚአብሔር ተወለደ። ቤተ ክርስቲያንን ከመስራቱ አስቀድሞ ምን ተከለ? በሉ ንገሩኝ እንጂ። ጉባኤ በሉ እንጂ። ጉባኤ ነው የተከለው። 3 ዓመት አስተምሮ ሲያበቃ ነው እንደገና ያስተማራቸውን ሐዋርያት ቤተ ክርስቲያን እንዲሰሩ የላካቸው ማለት ነው። ስለዚህ ቤተ ጉባኤ ቤተ ክርስቲያን ተመልከቱ። እግዚአብሔር አስቀድሞ የሰራው ምንድን ነው ካላችሁ ጉባኤ ነው። ጉባኤን ሰራና 12 ሰውን ሰራ። በተሰሩ 12 ሰዎች ዓለምን ሁሉ ሰራው ማለት ነው። ከዚያም በኋላ ሲነሳም በምን ተነሳ? በጉባኤ ተነሳ። ሲያርግ በምን አረገ? በጉባኤ አረገ። ሲመጣ በምን ይመጣል? በጉባኤ ይመጣል። የቤተ ክርስቲያን ዓላማዋ ምንድን ነው ካላችሁ ጉባኤን መስራት ነው። ጉባኤ ቤት የቤተ ክርስቲያን ማህፀን ነው። ቤተ ክርስቲያን እናት ናት። እናት ልጅን መጽነስ የምትችለው በማህፀን እንደሆነ እጅ እግር የሌለውን የወንድን ዘር ያንን ውሃ ፈሳሽ የነበረውን የወንድን ዘር በማህፀኗ ተቀብላ ጉባኤ ቤት ማለት አደራ መላሽ ነው። በማህፀኗ ተቀብላ እጅ እግር ያለው አይን ያለው አድርጋ አካል ጨምራ የምትሰጠው የእናት ማህፀን ናት። ቤተ ጉባኤ አላዋቂ የነበረ የደቀ መዝሙርን ጭንቅላት ስሎ ዕውቀት ስሎ የሚንቀሳቀስ ሕያው አድርጎ ሰውን እንዲሰራ ሰው ሰርቶ የሚሰጠን ጉባኤ ቤት ነው። በተሰራ ጉባኤ ቤት ቤተ ክርስቲያን ይሰራል እንጂ ባልተሰራ ጉባኤ ቤት የተሰራ ቤተ ክርስቲያን ይፈርሳል። በተሰራ ምእመን የተሰራ ቤተ ክርስቲያን ይቀጥላል። እስኪ በሉላችሁ በተሰራ ምእመን በሉ። የተሰራ ቤተ ክርስቲያን ምን ይላል? በሉ ንገሩኝ እንጂ። እናንተ ካልተማራችሁ አፍራሾቹ እናንተው ናችሁ የምትሆኑት ማለት ነው። ስታውቁ ግን ምን ትሆናላችሁ? ሰሪ ትሆናላችሁ። ለዚህ ነው የኔታ ይህንን በማሰብ ነው ጉባኤ ቤትን አስፍተው ማስተማር፣ ህዝቡን መሰብሰብ የያዙት ማለት ነው። ጠላት የሚሆነው ብሏል ጌታም፣ የሰው ጠላቱ የገዛ ቤተሰቡ ነው ማለት የኔ ጠላቲ ይሁዳ ነው ማለቱ ነው። ስጋዬን የሰጠሁት ደሜን የቆረስኩለት ደሜን የሰጠሁት ይሁዳ ነው ማለቱ ነው። ካሳ ለሁሉም ስለ ካሰ እግዚአብሔር። በሌላ አነጋገር ቤተ ክርስቲያንን የሚያፈርሳት ያላወቀ ያልተማረ ምእመን፣ አንዳንዱ ጨርሶ ክዶ ቤተ ክርስቲያንን በመዋጋት አንዳንዱ የሞኝ ግጥም ማለት ነው የተቆረቆረ የመሰለው ቤተ ክርስቲያኑን የሚያሳድዳት ሰው ማለት። ስለዚህ ለዚያ መድኃኒቱ ምንድን ነው ካላችሁ የጥበብ ቤት ቤተ ጉባኤ። ጥበብ ምንን ሰራች? በሉ ንገሩኝ። ቤቷን ሰራች። ስለዚህ ልብ በሉ እግዚአብሔር ምናችን ነው? ጥበብ የተባለ ማን? ወልድ በሉ እንጂ። አረ በሞቴ ነገር ወልድ ኢየሱስ ክርስቶስ። ቤቱ ተመልከቱ። አንቺ ለምን አልነው ስንል እናት ቆሻሻን ታግሳ እንደምታሳድግ ሳይሰለች የሚያኖረን እግዚአብሔር ነው። ሳይሰለች የሚያኖረን ማን ነው? እስኪ እንደው ዝም ብላችሁ የኛን ክፋት አስባችሁ
የኛን ክፋት አስባችሁ እግዚአብሔርን አስቡት እስኪ። የኛን ክፋት አስባችሁ ማለት ነው። የነገውን አይደለም። አሁን ራሱ የምንሰራውን ክፋት አሁን የምትሰሩትን ክፋት አስባችሁ ማለት ነው። ያሰባችሁት ነው ማለት ይሄን ክፋት ማን ያየዋል? ንገሩኝ እንጂ። እያየው ግን ምን ብሎናል? ዝም። ደግሞ በዚህ ቆሽሸን ደግሞ ይፈረድባችሁ ሳይሆን ያለን ምን በሉ ነው ያለን? ታጠቡ ነው ያለን። ላጥፋችሁ አላለን። አሁንም ታግሶ ይዞ ለክብር የሚያበቃን እናታችን እሱ ነው። ተመልከቱ፣ እናት መጀመሪያ ልጅን እንደምትሸከም እኛን ካለ መኖር ያመጣን እኛን የሚሸከመን ብቻ ሳይሆን የምንኖርበትን ሁሉ የያዘ እግዚአብሔር ነው። ልብ ብላችሁ ስሙ እስኪ። አስባችሁታል? ግን የእውነቴን ነው። በሞት ያፈርሶንላችሁ እግዚአብሔር የሌለበት ቦታ አለ? ንገሩኝ። በሞቴ የሌለበት ቦታ አለ? ከሌለ ልብ ብላችሁ አስቡት እስኪ። እንደው በአጠቃላይ ቆሻሻ የሚጣልባቸው ራቁታችንን የምንሆንባቸው የምንስቅባቸው ኃጢአት የምንሰራባቸው ቦታ ላይ ሁሉ ማን አለ? በሉ ንገሩኝ። እዚያ ላይ እያለ እስከ ቆሻሻችን የተሸከመን ማን ነው? እስከነ ክፋቱ የያዘ እግዚአብሔር ነው። ስለዚህ ነው እናታችን ነው የምንለው። እናት አጥባ ረድታ 25 ዓመት ከሞላ በኋላ ትሰለቻለች። ይህን ያህል ዓመት እስከነ ክፋታችን ማን የታገሰን? እግዚአብሔር እኮ ነው የታገሰን። ደግሞ ምን እያደረገ የታገሰን መሰላችሁ? ኃጢአት ስንሰራ በንስሐ እየመለሰ፣ ሲርበን ከምድራዊ ምግብ አውጥቶ ስጋውን እያበላ፣ ሲጠማን ደሙን እያጠጣ፣ ለእግራችን ወንጌልን እያጫማ፣ ለሕሊናችን ራሱ ጋሻ ሆኖ፣ ተስፋ እንዳንቆርጥ መንግሥተ ሰማያትን ሰጥቶ፣ የሚያጽናኑን መጻሕፍትን መምህራንን ሰጥቶ ነው እግዚአብሔር ያጽናናል። ስለዚህ ጥበብ የተባለች ወልድ ናት። ቤቷን ሰራች ማለት ሰውን ሰራች። ወስብሐት ለእግዚአብሔር። ይቆየን። لا